ሰላም አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የሰአዳ ቲዩብ ተከታታዮች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ነው? እኔ ደህና ነኝ አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ የአላህ ሰላምታና እዝነት አይለያችሁ እያልኩኝ እቀጥላለሁ እና ዛሬ የመጣሁበት ጉዳይ ደግሞ በአብርሽ በጣም ተናድጄበታለሁ። ሰሞኑ ባለፈው አካባቢ ለሱ ሰዎች ለምን በእንደዚህ አይነት ሁኔታ ይናገሩታል ብዬ እንትን ብዬ ነበር። ዛሬ ደግሞ እሱ የሰራቸው ስራ ላይ ትክክል አካሄድ እየሄደ እንዳልሆነ በዚህ አጋጣሚ ተረድቼዋለሁ ማለት ነው። እና አብርሽ ማለት አሁን ሴት ልጅ ክብር አላት። እውነት በቃ አሁን ሴት መሆናችሁ ሴት መሆንን እስከሚያስጠላ ጊዜ ድረስ በሱ እያየሁኝ ነው ማለት ነው። ለምን ለሴት ልጅ ግዴታ ክብር ሊኖረው ይገባል። እንዲህ ለምሳሌ ከአንድ ሁለት ሶስት ሴት እንደዚህ እንትን ማለት ነገ ሌላውም ይቀጥላል ማለት ነው። ስለዚህ እሱ ምክንያቱም ሴት ስለሆንኩኝ ዛሬ ሩታ እርጉዝ ስለሆነች ሲቀጥል ደግሞ ትላንት ከሱ ጋር አብሮ በነበሩ ልጆች ከእሷ ጋር አብሮ እየኖረ መልሶ ደግሞ ከጀርባዋ እነሱ ማናገር በጭራሽ የማይገባ ነገር መሆኑ ተረድቼዋለሁ ማለት ነው። ለምን አሁን ሩታ በጣም ጎበዝ ነች ማለት እንትን የምትላቸው ነገራቶች በሙሉ ጎበዝ ነች ማለት ጥርጣሬዋ ራሱ እንዳሰበችው የሆነባት ማለት ነው። እና እኔና አንቺ ከተገናኘን በኋላ ከእነሱ ጋር ምንም አይነት ግንኙነት የለኝም አላት። ሲቀጥል ደግሞ እንደዛ ብሎ ካላት በኋላ ደግሞ መልሶ እዚህ ዱባይ ከመጣ በኋላ ያቺ በፊት የተዋት ልጅ ማውራት እንዴት የእሷ ስልክ ግዴታስ ማጥፋት የለበትም? እሷስ ማውራት ምን የሚሉት ነገር ነው? ብደውልለትም ራሱ እንኳን ስልኩ ከማንም ከየትም የትም አገኘችው ይባል፣ ግን ብደውልለት ራሱ እሱ ምንም አይነት ምላሽ ሊሰጣት አይገባም። ወዲያው ነው ብሎክ መድረግ የነበረበት። ለምን አንዴ ተለያየሁኝ ብሎ አንዷ ምስኪን ሴት ካገባ በኋላ ደግሞ መልሶ እችኛውም ያችኛውም እንደዚህ እችኛውም እንደዚህ። እንዴ ሴት ልጅ መጫወቻ ነች እንዴ? ሴት ልጅ መጫወቻ ነች? እውነት አሁን ስታስቡት እኮ እንግዲህ አስቡት እስኪ ከስንት ሴት ነው እንደዚህ ብሎ የሚለው ማለት ነው። እኔ በጣም የተናደድኩበት በጣም ማለት ነው። እና ሩታ አሳዝናኛለች። ለምን በዚህ ሰዓት እርጉዝ ነች። ሲቀጥል ደግሞ አንድ ሴት ልጅ እርጉዝ ከሆነች አስቡት ያሰበችው ነገር እንትን አትልም። በሱ እጅ ውስጥ ሆነች ማለት ነው። እና ያን እስከሆነ ጊዜ ድረስ እሷ ገና አሁን የሚወቅስበት ሰዓት ገና እሷ በሚከባከብበት ሰዓት አይዞሽ ምናምን ብሎ በሚላ ሰዓት ይሄ ነገር በማድረጉ በጣም ያናድዳል ነው የምለው እንደ ራሴ ማለት ነው። እና ሲቀጥል ቤተሰቦቹ ልክ ይሄን ይፋ በሚወጣበት በሁለተኛ በሶስተኛ ቀኑ ከመውጣቱ በፊት ነው ወላጅ ቤተሰቦቹ ደስታቸው ሳይጨርሱ ልጃችን እንደዚህ ቦታ በቃ ደርሰዋል ምናምን ብሎ እንትን ሲሉ ጭራሽ በማግስቱ እንደዚህ ነገር ሲከሰት ደግሞ ያናዳል። እንዴ ለቤተሰብህ ራሱ ክብር ሊኖርህ ይገባል። ቤተሰቦችህ ራሱ እንትን ማለት አለብህ። እንዴት በእንደዚህ አይነት ሁኔታ የማን ልጅ ነው ይባላል እኮ እንደዚህ በሚያስጠላ ሁኔታ። እንዴ በሴት ላይ ሴት መደረበ ማለት ምን ማለት ነው? ምን ማለት ነው? እና አንተ ለምሳሌ እኔ እንትን አላማ ካለህ ለአግብቼ እኖራለሁ ብለህ ወስነህ በዚች ልጅ እስከገባህ ጊዜ ድረስ ደግሞ ገና እችኝም ሴት ይዘህ መልሰህ ከጀርባ ይሄ ነገር ማድረግ ነገር ስንት ሴቶች ሊመጡልህ ይችላል? ስንት ሴቶች እንትን ልትል ትችላለህ? እና ሴቶቹም ደግሞ ራሳቸው ልታስከብሩ ይገባል። ሴት ልጅ ራሷ የምታስከብረው ራሷ ነች፣ ራሷ የምታቀለው ራሷ ነች። እና ሴቶች ራሳቸው አስከብሩ ነው የሚለው ወላሂ ማለት እኔ በሱና በአንዳንድ ሚዲያዎች ሳይ ሴቶቹ እኛ ራሱ በጣም ነው የሚያስጠላኝ። ሴት ልጅ ክብር የላትም እንዴ? ለምንድን ነው ሴት ልጅ ከተለያየ ወንድ ጋር ከተለያየ ሰው ጋር እንትን ከምትይ በቃ የራስ ያልሽው ሰው በቃ ይሆነኛል ብለሽ ያልሽው ሰው ይዘሽ ከዛ በኋላ ህይወትሽን መቀጠል። ሲቀጥል ደግሞ ለወንድ ልጅ እንዳልሆነ መሆን አንቺ ሲቀጥል ትተሽዋል። አሁን ለምሳሌ ከአብርሽ ጋር ተለያይታችኋል። እኔ ምለው አሁን የተለያየሽዋ ሴት ነሽ ነው የምልሽ። የተለያየሽው አሁን ለምሳሌ የተለያያችሁ ከአብርሽ ጋር የተለያያችሁ ከዚህ በፊት የነበራችሁ ሴቶች ለምንድን ነው እንደዚህ ራሳችሁስ የምታረክሱት? ወንድ አታችሁ ነው? ሲቀጥልስ ለምንድን ነው መጀመሪያ ተገናኝታችሁ ለምንድን ነውስ አልፈልግም ብላችሁ ተለያይታችሁ ዛሬ ልትፈልጉበት የቻላችሁት ምክንያትስ ምንድን ነው?
ዛሬ ንብረት ስለመጣለት፣ ዛሬ ሀብታም ስለሆነ፣ ዛሬ በዩቲዩብ ስላደገ ኖ፣ ይሄ መሆን የለበትም። ለምን እናንተ ይሄ ለዱንያ ነው የምትቀርቡት እንጂ ለብር ብላችሁ ነው የምትቀርቡት እንጂ ያ ሰው እንትን ብላችሁት አይደለም ማለት ነው እንዴ። እሱ ለምሳሌ በዛ ሰዓት በወቅቱ እየተንቀሳቀሰ ነው፣ በወቅቱ ባለውም ነገር እየሰራ ነው። ዩቲዩቡን በሌለው ሰዓት ማለት ነው፣ ቲክቶክ በሚሰራ ሰዓት ራሱ የሆነ እንትን ውስጥ ይሰራ ነበር። የሰው ልጅ የስራ ዓላማ ካለው ሰርቶ እንትን ይላል፣ የስራ ዓላማ ካለው። ግን በዛ ሰዓት እሱን ሀብታም ስላልሆነ ብር ስለሌለው አልፈልግም ብላችሁ ያላችሁ ሰውዬ ዛሬ ትዳሩን ይዞ ሩታ ባረገዘች ሰዓት ትዳሬ ብላ መሰረታለሁ ብላ ባሰበችበት ሰዓት ዛሬ እናንተ እንዲህ ብላችሁ የምትመጡበት ምክንያት ምንድን ነው? ትንሽ ለህልናችሁ እንትን የለውም እንዴ? ማንም ሰው እኮ እናንተ የሚያስባችሁ በእንደዚህ አይነት ሁኔታ ማንም ሰው እንትን የሚላችሁ እናንተ ብር ፍለጋ ነው እንጂ እሱን ፍለጋ አይደለም። እሱም እኮ ብልጥ ቢሆን ይሄ ነው ይሄ ምላሽ መልሶላችሁ እንትን ማለት አለበት። ሲቀጥል ጭራሽ ማውራት የለበትም ነው በቃ። እኔ አብርሽ የምለው ከሩታ ጋር ከሆነ በኋላ ጭራሽ ማውራት የለበትም። ምንድን ይህን ሁላ የሚዲያ መጫወቻ መሆን? ሲቀጥል ደግሞ ሴቶቹም ራሳቸው አታርኩሱን፣ አታሰድቡን ነው። ሴት ልጅ ራሷ ስታስከብር ደስ ይላል። አሁን እናንተ እውነት ከወደዳችሁ እውነት ካፈቀራችሁት መጀመሪያ የት ነበራችሁ? ለፍቅር መስዋዕት መክፈል ግድ ይላል። ለምትወዱ ሰው መስዋዕት መክፈል ግድ ይላል። ስለዚህ እሱ በወቅቱ የምትወዱት ከሆነ ለጊዜው የሚያስተዳድራችሁ ከሆነ ለምን ትታችሁት ሄዳችሁ? ምክንያታችሁ። ስለዚህ ዛሬ ደግሞ ከሌላ ሰው ስታዩት ህይወቱ ተቀይሮ ስታዩት የምትመጡበትስ ምክንያት ምንድን ነው? ስለዚህ ፍላጎታችሁ ብር ነው ማለት ነው። እና እኔ ሰሞኑ እመጣለሁ ብዬ ነበር ስላልተመቸኝ ነው። ቤት ውስጥ ሴትዮም ነበረች። በቪዲዮ እንትን በእኔ በጣም ነው የተናደ ማለት በቃ እንደውም ማየት ራሱ አስጠልቶኛል። የእነሱ እንትን ማለት ነው በቃ ወላጆቻቸው ቤተሰቦቻቸው ደስ ብሏቸው ምናምን ሲያወሩ ሳይ ደስ ብሎ ነበር ሰሞኑ። ከዛ በኋላ ደግሞ በማግስት በሶስተኛ ቀኑ እንደዚህ ከእሷ ጋር ይደዋወላል ምናምን ከተዋት ሴት ጋር እንዴ ከእሷ ከተለያየ አመት ሆነ ትዳርህን ይዘህ ምን ብለህ የተለያየችው ሴት ጋር መደዋወል ምን የሚሉት ነገር ነው? የጠሉ ሰዎች መውደድ ጠልቶ የተወሱ ሰዎች ዛሬ እንትንህን ሲቀየር ህይወትህን ሲቀየር የሚፈልጉ ሰዎች ቦታ መስጠትህ አንተ በጣም ታሳፍራለህ፣ በጣም ታሳፍራለህ። ምንም ብትወዳቸው ምንም እንትን ብትላቸው፣ ስለዚህ ቢወዱህ በዚህ ሰዓት በዛ ሰዓት ጥሎ አይሄዱም ነበር ማለት ነው። እና እንደዛ ነው የምለው። ለጥቅም ብሎ የሚቀርብ ሰው እንትን ላለ ማለት ቦታ ያለ መስጠት ከእናንተ ጥቅምን የሚፈልግ ሰው ማንነታችሁን ሳይሆን ጥቅም ፍለጋ የሚመጣ ሰው ቦታ አትስጡት ነው። እኔ እንትን አትበሉ ነው፣ አትሸወዱ፣ ቦታ አትስጡ። ለምን ያ ጥቅሙ በሌለበት ሰዓት ደግሞ ያ ሰውዬ ይተዋችኋል ማለት ነው። እና ትምህርት የሚሆናችሁ ነገር ነው። እና አብርሽ በጣም ያስጠላብሃል። እኔ አንተ ላይ የጠላሁበት ምክንያቱ እኮ እየነገርኩህ ነው። ምንድን ነው ከተውካቸው ከነበሩ ሴቶች አሁን ባለቤቴ ትዳሬ ልጅ ይመጣልኛል ብለህ ቤትህን ባሰብክበት ሰዓት የኖርክ በነበርኩበት ሰዓት ደግሞ አንተን እሷን ሳታ ከጀርባ ገና ከነሱ ጋር ማውራት አግባብ አይደለም ነው። እኔ ገና አንተ እኮ በቃ የሆነ የሚያስጠላ ህይወት ውስጥ የተዘበራረቀ ህይወት ውስጥ ነው ያለኸው ማለት ነው። ልጅቷ እኮ ሩታ ልታሳዝንህ ይገባል። እሷ እኮ አንተ ጥቅምህን አይታ አይደለም የመጣችው ሩታ ማለት እንደውም ሲቀጥል የአንተ ዩቲዩብ አንተ እንትንህን ማደግ የጀመረው እንትን ማለት ራስን መቀየር የጀመርከው ከሩታ ነው። ሀቅ ነው። እሷ ነች እንደውም ሚዲያህን እንዲስፋፋ ያደረገችው። ስለዚህ ውለታ ቢሳቱን ልጅነት አይውሰድብህ። ትዳርህን በስነ ስርዓቱ በአግባቡ መስርተህ እስከ ህይወትህ ፍጻሜ ጊዜ ድረስ ይኸው በልጅ እንትን ብሎሃል እና አላህን አመስግነህ ፈጣሪህን አመስግነህ ህይወትህን ኖር ነው የምልህ፣ እንደኔ ማለት ነው። የእህትነት ምክሬ ነው። እና እናንተም በቻላችሁት አቅም ሼር አድርጉ፣ እንዲደርሰው አድርጉ። እና አገራችን አላህ ሰላም ያርግልን፣ ጥሩ ጊዜ ያምጣልን። ባላችሁበት ቦታ የአላህ ሰላምታ እዝነት አይለያችሁ።
እኛም ትክክለኛ ሰዎች ያድርገን። ሼር አርጋችሁ ላይክ አርጋችሁ ተባበሩኝ እና ባላችሁበት ቦታ አላህ ይጠብቃችሁ። ሰላም አለይኩም።